አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን አሜሪካ የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መልአከ አሜን ቀሲስ ፋሲል አስረስ ዶክተር የሀገረ ስብከታችን ዋና ስራ አስኪያጅና የደብረ አሜን አቡነ ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ ክቡር መልአከ ሰላም ቆሞስ አባ ሀብተ ሚካኤል የዚህ ታላቅ ደብር ዋና አስተዳዳሪ ክቡር መጋቢ ሐዲስ ቆሞስ አባ አረጋዊ የደብረ ገሊላን ቅዱስ ባለወልድ ቤተክርስቲያን አስተዳዳሪ ክቡር መልአከ ገነት ቆሞስ አባ ጌዲዮን በፖርትላንድ ኦሪገን ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ክቡራን ሊቃውንተ ቤተክርስቲያን ከቆማቸው ሳታርፉ ከምሽቱ 12 ሰዓት ጀምራችሁ በማህሌት በምስጋና አገልግሎት ያደራችሁ የቤተ ክርስቲያኒቱ ብርሃኖች፣ ሊቃውንት፣ የአብነት መምህራን፣ አዕይንተ እግዚአብሔር ካህናት፣ ከዋክብተ ቤተ ክርስቲያን፣ ውሉደ ብርሃን ምእመናንና ምእመናት በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በቁጥር ብዙ ነን። እግዚአብሔር ይመስገን የምንለው ግን በጣም 2 እና 3 ሰው ነው የሚመስለው። እንደምን አረፈዳችሁ? እግዚአብሔርን ለማመስገን ለምንድን ነው የምንቆጥብ? ለምንድን ነው የምንሰስተው? ሊቃውንቱ እኮ እኛ ተኝተን ስናድር ቁመው ያለ እረፍት ሲያመሰግኑት ነው ያደሩ። አሁንም አልደከሙም። እኛ አርፍደን መተን አስቀደስን ብለን ደክመን እግዚአብሔር ይመስገን ለማለት እንኳን ለምን አሁንም እግዚአብሔርን አመስግኑት። አምላካችን እግዚአብሔር በሰላም በሕይወት በጤና ጠብቆ ከዚህ ዓመት አድርሶ የቅዱስ ሚካኤልን ዓመታዊ መታሰቢያ በዓል ለማክበር ከሩቁም ከቅርቡም ተሰባስበን ነጩን ለብሰን በቤተ መቅደሱ በፊቱ ቁመን እንድናገለግለው ስለረዳን እግዚአብሔር ይክበር ይመስገን። ወእመኒ ፈቀደ እግዚአብሔር ያሪ መቅሰፍተ ኃይሉ ያመጽ መላእክተ መዓቱ አርዮ ትዕግሥቶ ለድልዋን ለአማስኖ ወእመኒ ካይበ ፈቀደ ያሪ መቅሰፍተ ኃይሉ እግዚአብሔር ምሕረቱን መዓቱን ቁጣውን ሊገልጥ በሚፈልግበት ጊዜ ታግሶ መዓቱን፣ ከሃሊነቱን፣ ጌትነቱን፣ አምላክነቱን የሚገልጥባቸው ለመዓት የተዘጋጁ መላእክት አሉ። እነሱን ያመጣል። ምሕረቱን፣ ይቅርታውን፣ ትድግናውን፣ ማዳኑን ሊገልጥ ሲፈልግ ደግሞ ለምሕረት የተዘጋጁ መላእክት አሉት። እነሱን ያመጣል። ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈው መልእክቱ ምዕራፍ 9 ቁጥር 22 እና 23 ላይ ተመዝግቦ እናገኘዋለን። ለዛሬ እግዚአብሔር እንደወደደና እንደፈቀደ እንድንማርበት የመረጥኩት ርዕስ እግዚአብሔር ምሕረቱን ሊገልጥ ማዳኑን ሊገልጥ በፈለገ ጊዜ
ለምህረት የተዘጋጁትን መላእክት ያመጣል በሚለው ኃይለ ቃል ነው። የእግዚአብሔር ልጆች የዚህ ዓለም ሥርዓተ መንግሥት የተዋቀረው በሰማይ ሥርዓት ነው። በእግዚአብሔር መንግሥት ሥርዓት ነው። እግዚአብሔር ንጉሠ ነገሥት እግዚአጋይስት እንደመሆኑ መጠን የመንግስቱ ጌጦች ስልጣኑን የሚገልጥባቸው ጌትነቱን የሚያሳይባቸው ወደ ተላኩት አቅጣጫ በፍጥነት ያለ ማንገራገር፣ ያለ መታከት፣ ያለ መሰልቸት፣ ያለ መድከም የሚላላኩ እግዚአብሔር በሰማይ በነገድ 100 በከተማ 10 በክፍለ ከተማ ደግሞ 7 አድርጎ 7 ሊቃነ መላእክትን የሚያዟቸው አዛዦችን መድቦ ይህን ዓለም በእነዚህ መላእክት ይመግባል፣ ይጠብቃል። ከነዚህ ከ100 ነገደ መላእክት ውስጥ አንዱ ነገድ በክፋቱ በትዕቢቱ ነገደ ሳጥናኤል ከዚህ ማህበር ተለይቶ ቢወድቅም ሌሎች 99ኙ ነገደ መላእክት የእግዚአብሔርን ጌትነት የእግዚአብሔርን አምላክነት እየታዘዙ እያገለገሉ እያመለኩ ይኖራሉ። ከነዚህ 99 ነገደ መላእክት መካከል 12ቱ ነገደ መላእክት እግዚአብሔር ቁጣውን የሚገልጥባቸው ለቁጣ ብቻ የተዘጋጁ ናቸው። የእግዚአብሔር ልጆች በምድር ላይ ያለውን የምድር መንግስታት ስርዓት ስናይ መከላከያ፣ ፌዴራል ፖሊስ፣ የከተማ ፖሊስ ተብለው ተመድበው የሚታየውን የሚጨበጠውን የሚዳሰሰውን ነገር በመጠኑ እንጠብቃለን ይላሉ። ተሰውሮ የሚመጣውን ማዳን መጠበቅ አይችሉም። እስኬጁል አላቸው፣ ይደክማሉ፣ ያንቀላፋሉ። የሚሰሩት በሽፍት ነው። የሚሰሩት በደመወዝ ነው። የሚሰሩት በጥቅማ ጥቅም ነው። እንደዛም ነው ተሰውሮ የሚመጣውን ማየት አይችሉም። ጭንብል አጥልቆ የሚመጣውን ወንጀለኛ ማንነቱን መለየት ያቅታቸዋል። እግዚአብሔር የመደባቸው መላእክት ግን የእግዚአብሔር ልጆች አይደክሙም። የሥራ ሽፍት የላቸውም። 24 ሰዓት በተጠንቀቅ የተሰወረውንም ተገልጦ የሚመጣውንም ጭንብል አጥልቆ የሚመጣውንም ሁሉንም ሳይሰወራቸው ያያሉ፣ ይጠብቃሉ፣ ይመክታሉ፣ ያድናሉ። የታዘዙትን እንዲጠፋ የተፈረደበትን ደግሞ ያጠፋሉ። እነዚህ መላእክት አይሞቱም፣ ሞት አያስፈራቸውም፣ አይደክሙም፣ አይራቡም፣ ጥቅማ ጥቅም አይፈልጉም። እኛን ሊጠብቁ የተመደቡ በምድር ላይ ያሉ የጸጥታ ኃይሎች በጥቅም ተይዘው እየተጎዳን እያዩ ዝም ይሉና አልፈውን ሊሄዱ ይችላሉ። አይተው እንዳላዩ ችላ ሊሉን ይችላሉ። የእግዚአብሔር መልእክተኞች መላእክት ግን በጥቅማ ጥቅም የማይደለሉ ረቂቃን፣ ኃያላን፣ ፈጣኖች፣ ፈጻሚያነ ፈቃደ እግዚአብሔር ናቸው። አይታክቱም። እነኚህ እግዚአብሔር መድቦ ነው የሚጠብቀን። የእግዚአብሔር ልጆች ደስ አይልም? እግዚአብሔርን እስኪ
የሚሰወራቸው የለም። ስለዚህ የእግዚአብሔር ልጆች እግዚአብሔር ካህንነቱን ሊገልጥ ቁጣውን ሊያሳይ ሲፈልግ እነዚያን 12 ነገደ መላእክት ለመዓት የተዘጋጁትን ይልካቸዋል። ስለዚህ የእግዚአብሔር ልጆች እንጠንቀቅ፣ እንዳንጠፋ፣ በእነዚህ መላእክት እንዳንቀሰም እንጠንቀቅ። እግዚአብሔር እነዚህን መላእክት ከላከ ከነሱ እጅ የሚያስጥለን አንዳች ነገር የለም። ከእጃቸው ማምለጥ አንችልም። ተሰውረን ከነሱ መስራት አንችልም። እግዚአብሔር መዓቱን የሚገልጥባቸው ቁጣውን የሚያሳይባቸው ለዚህ የተዘጋጁ አሉና ከነዚህ ፊት ኃጢአት እንዳንሰራ፣ እግዚአብሔርን እንዳንዳፈር፣ እግዚአብሔርን እንደ እግዚአብሔርነቱ ፈርተን አክብረን አምልከን እንድንኖር በፊቱ መልካም ማንነት ይዘን እንድንኖር እምቢ ካልን ግን አፈር ከዲቤ የሚደባልቁ ኃያላን ወታደሮች አሉት አምላካችን እግዚአብሔር። ኃያላን ወታደሮች አሉት። ስለዚህ ከነዚህ መካከል አምላካችን እግዚአብሔር ስንመለከት እግዚአብሔር ምሕረቱን ይቅርታውን ማዳኑን ከሚገልጥባቸው መላእክት መካከል የተወሰኑትን ስናይ እግዚአብሔር ዛሬ የምናስበው በዓል የአንዲት ድሃ ልጅ የአንዲት መበለት ልጅ ባሏ የሞተባት ነፍሰ ጡር ሳለች ሳትገላገል ከሁለት ሳትሆን ድንገት ባሏ በሞት ተለይቶ ሰማይ ተደፍቶባት ቀኑ ጨልሞባት የነበረች የባህራንን እናት እዩዋት። የእግዚአብሔር እናት የእግዚአብሔር ቤተሰቦች በድህነት ውስጥ ጥሏት ብቻዋን እንድትወልድና እንድታሳድግ የተጣለችውን ያችን ምስኪን የባህራን እናት እዩዋት። ስትወልድ አራስ የሚጠይቅ ማርያም ማርያም እያለ የሚማፀን ምጥ እንዳይጸናባት የሚያግዛት አዋላጅ ባልነበራት ሰዓት እግዚአብሔር ምሕረቱን ሊገልጥላት ሲፈልግ ሁለቱን ኃያላን መላእክት ላከላት። ማንና ማንን? በምትወልድበት ሰዓት፣ በምጧ ሰዓት፣ በጭንቋ ሰዓት ብቻዋን ሳለች ማንም አይዞሽ የሚላት በሌለበት ሰዓት መልአኩ ቅዱስ ሚካኤልንና ቅዱስ ገብርኤልን ላከላት። ወከመ ያሪክ ኃይለ ብእለ ስብሐቲሁ ያመጽ መላእክተ ምሕረቱን ለድልዋለ ሳይል ዳግመኛ ምሕረቱን ማዳኑን ሊገልጽ ሲፈልግ እነዚህን ሁለት መላእክት ሚካኤልንና ገብርኤልን ላከላት። እግዚአብሔር ይክበር ይመስገን። አታመሰግኑትን? ላከላት። ምጧን ቀለል አድርገው አዋለዷት። አይዞሽ አሏት። በርቺ፣ አይዞሽ፣ ብቻዬን ነኝ ብለሽ አታስቢ፣ አትጨነቂ፣ እግዚአብሔር ከአንቺ ጋር ነው። ከአንቺ የተወለደው ይህ ሕፃን በዚህ በጎረቤትሽ በዚህ በአካባቢሽ ያለውን የጎረቤትሽን የባለጸጋውን ሀብት ይወርሳል አሏት። ምን አበላዋለሁ? ምን አጠጣዋለሁ? ምን ሰጥቼ ድረዋለሁ? ኩለዋለሁ? እንዴት አስተምረዋለሁ ብለሽ እንዳትጨነቂ አይዞሽ አሏት። እግዚአብሔር ማዳኑን ምሕረቱን ሊገልጽ ሲፈልግ እንደዚህ አይነት መላእክትን ይልካል። አይዟችሁ ይለናል። እግዚአብሔር ዛሬ በእያንዳንዳችን በቤታችን፣ በኑሯችን፣ በአካባቢያችን፣ በሀገራችን ሰላም ጠፍቷል፣ ፍርሃት ሰፍኗል።
ማንም ሰው በአገሩ ላይ ተረጋግቶ ተማምኖ መኖር አልቻለም። በተለይ ሀገራችን ኢትዮጵያ ማንን ይላክልን አይዟችሁ የሚለን? ማንን ይላክልን? ቅዱስ ሚካኤልን ይላክልን። እግዚአብሔር ያስፈልገናል። ዓለም ትቶናል። ስናልቅ ዝም ብሏል። ድሮኑ ሲፈጀን ወጥቶ መግባት፣ ሰርቶ ማግኘት፣ ተዘዋውሮ መምጣት ባልቻልንበት ዘመን ዓለም ፊቱን አዙሮብናል። ብቸኛ ሀገር ሆነናል። እግዚአብሔር ግን ምሕረቱን ሊገልጥ ሲፈልግ፣ ማዳኑን ሊያሳይ ሲፈልግ፣ ትድግናውን ሊያሳይ ሲፈልግ ለዚህ የተዘጋጁ የምህረት መላእክት አሉት። እነሱን ያምጣልን እግዚአብሔር፣ እነሱን ያምጣልን። የእግዚአብሔር ልጆች እግዚአብሔር እኮ ሲፈልግ በሰዶምና በገሞራ ውስጥ ያደረገውን አይተናል። ሰዶም፣ ገሞራ፣ አዳማ፣ ሱባማ፣ ሱባኤል የሚባሉትን ሀገሮች በሙሉ አጥፍቶ ከነዚያ ውስጥ ሎጥን ከነቤተሰቡ አድኗል እግዚአብሔር። ማንን ልኮ? ማንን ልኮ? መላእክትን ልኮ። እግዚአብሔር ለማዳን ሲፈልግ ለምህረት የተዘጋጁ መላእክትን ያመጣል። አንዱ መልአክ ከነዚህ ከ12ቱ ነገደ መላእክት ቁጣ ከሚገለጥባቸው በተጨማሪ ያሉት ሌሎች መላእክት ሁለቱንም ስራ ደርበው የሚሰሩ ናቸው። ለምህረትም ለመዓትም የሚላኩ ናቸው። ለምህረትም ለመዓትም። ለሎጥ የምህረት መላእክት ሆነው ነው የመጡ እነዚያ ሁለቱ መላእክት። በኦሪት ዘፍጥረት ምዕራፍ 19 ላይ ያለውን ይሁት ሎጥን አዳኑት። በእነዚያ ከተሞች ያሉ ህዝቦችን በሙሉ በእሳት አጠፉ። እግዚአብሔር በምህረት ወደኛ መላእክትን እንዲልክልን እንድታደገን እግዚአብሔርን ፈርተን እንኖር። እግዚአብሔርን ስንፈራ ነው ለምህረት የተዘጋጁ መላእክትም ይመጡልን። በመዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ። እግዚአብሔርን በሚፈሩ በሚያመልኩ ሰዎች ዙሪያ የመላእክት አለቃው ከነሰራዊቱ ይሰፍራል ይከትማል ነው። እግዚአብሔርን ስንፈራ ወደ እግዚአብሔር ስንመለስ ንስሐ ስንገባ እግዚአብሔር የምህረት መላእክትን ይልክልናል። አሁን የእግዚአብሔር ልጆች እውነቱን እንነጋገር ከተባለ እየጠፋን ያለነው እግዚአብሔርን መዳፈር አብዝተን ነው። እግዚአብሔርን ኢትዮጵያ የምትታወቀው እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ነው። ኢትዮጵያ የምትታወቀው ከተለያየ ሀገር የመጡ ሃይማኖተኞችን የማያምኑትንም በእንግድነት ተቀብላ የምታስተናግድ ምድር መሆኗን ነው። አሁን ግን ከአንድ ክልል ወደ ሌላ ክልል ሄዶ መኖር ይቻላል? ይቻላል? የለም። የእግዚአብሔር ልጆች ተሳቱ ቅዱሳንን ተቀብላ ታቦት ቀርጻ ቤተ ክርስቲያን አንጻ ስዕል ስላ አማልዱን እያለች የምታከብር አገር ያላመኑትን ያልተጠመቁትን ከባዕድ ሀገር የመጡትን እግራቸውን አጥባ የእግዚአብሔር እንግዳ ብላ ተቀብላ ቦታ ሰጥታ ያስቀመጠች ምድር ቦታ የሰጠቻቸውን መልሰው እየወጓት ነው፣ እያያችሁ። ስለዚህ እግዚአብሔር ልጆች ያ ታሪክ ዛሬ ተቀይሮ ከምዕራባውያን የባሰ የዚህ የምዕራባውያን መጥፎ ታሪክ ገብቶ ወንድ ከወንድ ሴት ከሴት ማመንዘር ተጀመረ። ኢትዮጵያ ቅዱሳንን አታስፈልጉንም ማለት ተጀመረ። ሁሉም ኃጢአት ዓለም ላይ የሚሰራ ኃጢአት ኢትዮጵያ ውስጥ መሰራት ጀመረ። እግዚአብሔር ደግሞ እግዚአብሔርን መፍራት ስናቆም የእግዚአብሔር ልጆች ጠላት ሳይገባብን እርስ በርሳችን መጠፋፋት ጀመርን። እግዚአብሔር ይቅር ሊለን ከፈለገ ምሕረቱን ሊገልጥ ከፈለገ ለምህረት የተዘጋጁ መላእክትን
ወደኛ ማምጣት ይችላል። እግዚአብሔር ያመጽ መላእክተ ምህረቱን ለድለዋል። ምህረቱን ሊያድን ሲፈልግ ሊልክ ሲፈልግ ሊገልጽ ሲፈልግ እነዚህን መላእክት ይልካል። ባህራን ተወለደ። ተወልዶ ለ10 ዓመት የእናቱን ጠረን እያሸተተ የእናቱን ጡት ጠብቶ አደገ። 10 ዓመት ሲሆነው ለመብል አላነሰም፣ ለስራ አልደረሰም። እናቱ ኑሮ አንገዳገዳት፣ የምታበላው አጣች፣ ተቸገረች። በዚህ ሰዓት ደካማ ጎኗን አይቶ ከጎረቤት ያለው ባለሀብት ባለጸጋ ጊዜ ያነሳው ደካማ ጎኗን ተጠቅሞ ልጅሽን በማር በወተት በፍትፍት ላሳድገው፣ ላንቺም 20 ወቄት ወርቅ ልስጥሽ፣ ስጭኝ ልጅሽን አለ። አትቸገሪ፣ ምን አበለዋለሁ ከምትይ እኔ አንቀባርሬ ላሳድገው፣ ከዛ እድረዋለሁ እኩለዋለሁ፣ ለአንቺም ችግርሽን የምትወጭበት 20 ወቄት ወርቅ ልስጥሽ አለ። መቼም የተራበ ሰው፣ የተጠማ ሰው፣ የተቸገረ ሰው ገንዘብ ካገኘ ወደኋላ የሚለው ምንም የለም። እሺ ብላ እውነት መስሏት 20 ወቄት ወርቅ ተቀብላ ልጇን ለዚያ እኩይ ባለጸጋ ሰው ሰጠችው። እሱ ለካ ሚካኤልና ገብርኤል ይህ ልጅሽ የዚህን ባለጸጋ ሀብት ይወርሳል ሲሉ ጆሮውን ከፍቶለት እቤቱ ሆኖ የሚካኤልንና የገብርኤልን ትንቢታዊ ቃል ሰምቶ ነበር። እንዴት አድርጎ ነው የሚወርሰው? እንዴት ሀብቴን ይወርሳል? ይሄንማ ማጥፋት አለብኝ ብሎ እስከ 10 ዓመት የሚያጠፋበትን ሂሳብ ሲሰራ ከረመ። 10 ዓመት ሙሉ አንድን የድሃ ልጅ ለማጥፋት ፕሮግራም ሲያወጣ ሲፈትል፣ ሲፈታ፣ ሲቀምር፣ ሲያስተካክል ቆይቶ እናቱ ስትራብ አገኛት፣ ስትቸገር አገኛት፣ ስታዝን አገኛት። ያንን ደካማ ጎኗን ተጠቀመና ልጇን በገንዘብ ቀይሮ ወሰደ። የእግዚአብሔር ልጆች ለጥቅም ብላችሁ ልጆቻችሁን ከቤተ ክርስቲያን እንዳይወጡ ጠብቁ። ከእግዚአብሔር እንዳይለዩ ጠብቁ። ልጅ በገንዘብ የሚገኝ አይደለም። ልጅ ከእግዚአብሔር የሚሰጥ ክቡር ስጦታ ነው። ስለዚህ እሺ አለች፣ ልጇን ሰጠች። የ10 ዓመት ልጅ ከእናቱ ተለይቶ ወደማያውቀው ባለጸጋ ቤት ሄደ። እንደሄደ በቁመቱ ልክ ሳጥን ሰርቶ በሳጥን አሽጎ ወንዝ ላይ ጣለው። የ10 ቀን ጎዳና ቅዱስ ሚካኤል ሳጥኑ እንዳይሰምጥ ባህሩ ውጦ አሳ አንበሪ አዞ ጉማሬ እንዳይበላው ጠብቆ እያንሳፈፈ 10 ቀን ሙሉ ባህር ለባህር ወንዝ ለወንዝ ተጓዘ። አይደንቅም? አንድ የ10 ዓመት ልጅ እህል ውሃ ሳይቀምስ ሳይታፈን በሳጥን ታሽጎ 10 ቀን ሙሉ ሲጓዝ የማን ጥበቃ ነው? የእግዚአብሔር ልጆች የማን ጥበቃ ነው? እግዚአብሔር መልአኩን ቅዱስ ሚካኤልን ልኮ ጠበቀው። እግዚአብሔር ሳጥኑ እንዳይሰምጥ፣ ሕፃኑ እንዳይታፈን፣ እንዳይራብ ጠብቆ እያንሳፈፈ ወስዶ ከ10 ቀን ጎዳና በኋላ ዳር አውጥቶ ተፋው። አርብቶ አደር ነበረ። በጎችን የሚያረባ ሰው በጎቹን ውሃ ሊያጠጣ ወደ ወንዝ መጥቶ ሳለ ሳጥኑን አየ። ምንድነው ይሄ ሳጥን ብሎ ምናልባት ነጋዴያን አምልጦ ጎርፍ ያመጣው ከነጋዴያን ያመጣው ወርቅ ብር ሊሆን ይችላል ብሎ ተሸክሞ ወስዶ ከቤት ሊከፍት ሲል መክፈቻ ያጣል። ተመልሶ ሂዶ እዛው ባህር ውስጥ አሳ አስጋሪውን በኔ ስም አሳ አስግረሃም ስጠኛል።
አሳ አስግሮ ሲሰጠው ቁልፉን ለካ ባህራንን ሲጥለው በሳጥን አሽጎ ሲጥለው ቁልፉን ደግሞ ለብቻ እዛው ባህር ውስጥ ጥሎት ነበር። አሳ ውጦ ልክ ባህራን የተጣለበት ዳርቻ አጠገብ እዛው ባህር ውስጥ ኑሯል። አሳው በመረብ ተይዞ ለባህራን አሳዳጊ ተሰጠውና እቤት ወስዶ ይከፍተው ይሆን እንዴ ብሎ ሳጥኑን ሲሞክር ተከፈተለት። በዚህ ጊዜ ነው ባህራን የ10 ዓመት ልጅ ደስ የሚል እንደው እኛ ብንሆን ከ3 ቀን በኋላ ልጆቻችን ዝልፍልፍ ብለው ይወድቃሉ። 10 ቀን ተጉዞ በሳጥን ውስጥ ታሽጎ ብርቱ እንደሆነ ደስ የሚል ሰውነት ያለው ምን የመሰለ ልጅ አገኘ። አጋጣሚ ልጅ አልነበረውም። ልጅ አድርጎ 10 ዓመት አሳደገው። ስንት ዓመት ሆነው? 20 ዓመት ሆነው። በ20 ዓመቱ ሞት ተፈረደበትና እንደገና የሞቱን ደብዳቤ ይዞ ወደ እናቱ ሀገር ወደ እናቱ ጎረቤት ባህር ላይ ወደ ጣለው ቤት ይዞ መልእክት ሊያደርስ እንደደረሰ ግደሉት የሚለውን መልእክት ይዞ የሞቱን ደብዳቤ ይዞ ሲሄድ መልአኩ ቅዱስ ሚካኤል በንጉሥ አምሳል በነጭ ፈረስ ተቀምጦ መንገድ ላይ ጠበቀው። በመንገዳችን ሁሉ ይጠብቁን ዘንድ መላእክትን ስለኛ ያዛቸዋል። የእግዚአብሔር ልጆች በመዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህ በድንጋይ እንዳይሰናከል፣ እባቡ እንዳይነድፍህ፣ ጊንጡ እንዳይበላህ፣ አንበሳውን ትጫማለህ፣ ዘንዶውን ትጋልባለህ እንደ ፈረስ፣ አንበሳውን እንደ ፈረስና እንደ በቅሎ ትጋልባለህ፣ መልአኩን ላንተ በመንገድ ያዝልሃል ተብሎ እንደተነገረ መልአኩ ቅዱስ ሚካኤልን ሊያድነው ባህራንን ስለፈለገ ላከለት። እግዚአብሔር ይክበር ይመስገን። የእግዚአብሔር ልጆች መልአኩ ቅዱስ ሚካኤል አንተ ማነህ? ወዴት ትሄዳለህ? ምን ይዘሃል በእጅህ አለው መልአኩ። የእግዚአብሔር ልጆች መልአኩ ችግራችን ይጠይቃል ሁልጊዜ። እባካችሁ እግዚአብሔርን ታመኑ፣ ለእግዚአብሔር ታመኑ። ችግራችሁን ጠይቆ የሚፈታ መልአክ ይልክላችኋል። የሞታችሁን ደብዳቤ ወደ ሕይወት ይቀይራል። ዓለም በእናንተ ላይ ብዙ ትተበትባለች። እግዚአብሔር ግን ማዳኑን ሊገልጥላችሁ ሲፈልግ መልአኩን ይልክላችኋል። ምን ይዘሃል አለው። መልእክት ይዣለሁ፣ ባህራን እባላለሁ፣ ወደዚህ ሀገር ተልኬ እየሄድኩ ነው። እስኪ የያዝካትን ወረቀት አሳየኛል። አይ ለማንም ገልጠህ አታሳይ ተብያለሁ አለ። ታማኙ አገልጋይ የ20 ዓመት ወጣት ዛሬ እንደዚህ ይታመናል። የእግዚአብሔር ልጆች እቤታችሁ ያለውን ስንቱን ወርቃችሁን እያወጣ የራሱን ሱስ ጥማቱን አላረካም። ልጃችሁ ወርቃችሁን ብራችሁን ኪሳችሁን እየፈተሸ የቤቱን ዕቃ እየጨረሰ ራሱንም ሳምባውን እየጨረሰ ያለ ስንት ወጣት አለ በዚህ ዕድሜ። የእግዚአብሔር ልጆች ይሄ ታማኝ ነው አታሳይ ተብያለሁ አለ። የሞት ደብዳቤ እኮ ነው። እግዚአብሔር ልጆች እንደደረሰ ግደሉና ማንም እንዳያይ እንዳይሰማ ከቤት ውስጥ መደብ ስሩበት ነው የተባለው። ደብዳቤው ቃል የሚለው ይሄ ነው። ግን አላሳይም ሲል መልአኩ ባለበት ባለለት ክብርና ምስጋና ለስሙ ይሁን። ያቺ ደብዳቤ ተቀይራ ይህንን ልጅ እቤት እንደደረሰ ልብሱን አዲሱን ልብስ ግዙለት፣ አልብሱት፣ ደግሱ፣ ማህተም አትሞ የቤቱ አገልጋይ የሚያውቀውን ምልክት ሰጥቶ ያን ደብዳቤ እንደታሸገ ቀይሮ ለባህራን ይዞ እንዲሄድ መልአኩ ነገረው፣ አዘዘው። ወስዶ ሰጠ። በደብዳቤው መሰረት የባለጸጋውን ሀብት ወርሶ
የእግዚአብሔር ልጆች የባለጸጋውን ሀብት ወርሶ የቅዱስ ሚካኤልን በዓል በየወሩ እየዘከረ በየዓመቱ መታሰቢያውን እያደረገ እግዚአብሔርን እያመለከ በሰላም ወልዶ ከብዶ ደስ ብሎት ድህነቱን ረስቶ ከስደት ተመልሶ እግዚአብሔር መልአኩን ልኮ ማዳኑን ገለጠለት። ክብርና ምስጋና ለአምላካችን ነው። የእግዚአብሔር ልጆች ምንም አይኑራችሁ፣ እግዚአብሔርን ብቻ ታመኑ። ስደተኞችም ሁኑ፣ ሰውም ያግልላችሁ። እግዚአብሔር እኮ ከሰው በእጅጉ የተሻሉ መላእክትን ወደ እናንተ ይልካል። በእጅጉ የተሻሉ ሰው የእግዚአብሔር ልጆች ቢሰጣችሁ ውለታ ከእናንተ ይፈልጋል። የሰጣችሁን መልሶ ያወራል። እንዲህ አድርጌለት ለወጥኩት፣ አሳደግኩት፣ ከኔ በለጠ እያለ መልሶ ይመቀኛችኋል። እግዚአብሔር ወደኛ የሚልካቸው መላእክት በአንድ ጊዜ ትናንት የሚበላው ያጣ የድሃ ልጅ ባለሀብት ሆነ። ትናንት ስደተኛ የነበረ የድሃ የመበለት ልጅ በሀገሩ ላይ ተንቀባሮ የሚኖር ሆነ። በማን እርዳታ? በማን እርዳታ? በቅዱስ ሚካኤል እርዳታ። የእግዚአብሔር ልጆች ኑሮ ከብዷችኋል፣ ሰላም ርቋችኋል፣ ቤታችሁ እሳት ሆኖባችኋል፣ ኑሯችሁ ሰላም አጥቷል፣ ስትረስ ይዟችኋል። እግዚአብሔርን ስትታመኑ ማዳኑን የሚገልጥበትን መልአክ ወደ ቤታችሁ ወደ ሕይወታችሁ ይልካል። እግዚአብሔርን እመኑት። ለዚህ ያበቃው የእናቱ ጸሎት በድህነቷ በሌላት ያለቻትን እያወጣች በቅዱስ ሚካኤል ስም ከባሏ ጋር ሳለች ትዘክር ነበረ፣ ታገለግል ነበረ። የጣዖቱን ቤት ቀይሮ እለእስክንድሮስ የቅዱስ ሚካኤል ቤተ መቅደስ አድርጎ የጣዖቱን ቤት ቀይሮ እግዚአብሔር እንዲመለክ ሲያደርግ እግዚአብሔርን ከሚያመልኩት መካከል የባህራን አባትና እናት ነበሩ። ለቅዱስ ሚካኤል ይዘክሩ ነበር። ስሙን እየጠሩ ይሰጡ ይመጸውቱ ነበር። ለእግዚአብሔር ታማኞች ነበሩ። በዚህ እግዚአብሔር ምሕረቱን ትድግናውን ሊገልጥላት ፈለገና መልአኩ ቅዱስ ሚካኤልን ላከላት። ልጇን አሳደገላት። ባህር ሰምጦ እንዳይቀር፣ አሳ በልቶት እንዳይቀር፣ አዞ በልቶት እንዳይቀር፣ ታፍኖ እንዳይሞት 10 ቀን ያለ ችግር በሳጥን እንደታሸገ ተንሳፈፈ። የእግዚአብሔር መልአክ ጥበቃ እንዲህ ነው። እግዚአብሔር ልጆች የሞትን ደብዳቤ ወደ ሕይወት የሚቀይር መልአክ እግዚአብሔር ምሕረቱን ሊገልጥ ሲፈልግ እንዲህ ነው። ስለዚህ የእግዚአብሔር ልጆች በሕይወታችሁ ምንም አይነት ፈተና ቢገጥም እግዚአብሔርን መልአኩን ላክልኝ በሉት። መልአኩን ይልክላቸዋል። እግዚአብሔር ለምሕረት የተዘጋጁ መላእክትን ሁልጊዜ በሕይወታችን፣ በኑሯችን፣ በስራ ቦታችን፣ በመውጣታችን፣ በመግባታችን ሁሉ መላእክትን እየላከ እስካሁን ያደረሰን እሱ ነው። እስከ ዕለተ ሞታችን የሚጠብቀን ያቺ ቀን እስክትደርስ ድረስ በመንገዳችን ሁሉ እንቅፋቱን እያነሳ ውለን እንድናድር፣ ወጥተን እንድንገባ፣ አድረን እንድንውል የሚጠብቀን እግዚአብሔር በመላእክት አማካኝነት ነው። እግዚአብሔር ክብርና ምስጋና ለስሙ ይሁን። ሌላው የእግዚአብሔር ልጆች እግዚአብሔር ቁጣውን ሊገልጽ ሲፈልግ 4ቱን ባህርያት የጥፋት፣ የሞት፣ የቅጣት መልእክተኞች አድርጎ ይልካቸዋል ወደኛ። 4ቱ ባህርያት ማለት ነፋስ፣ እሳት፣ ውሃ፣ መሬት ናቸው። እግዚአብሔር ከነዚህ ነው እኛን የሰራ ያዋቀረን። ከነፋስ፣ ከእሳት፣ ከውሃ፣ ከመሬት ከነዚህ ተፈጥረን እነዚህ መልሰው ሊያጠፉን ይታዘዛሉ። ምን ስንሆን?
ለእግዚአብሔር እምቢ ስንል፣ አንታዘዝ ስንል፣ አንገዛ ስንል፣ ለእግዚአብሔር አንመች ስንል፣ ተመክረን እምቢ ስንል፣ ንስሐ እንገባ ስንል እግዚአብሔር እነዚህ የጥፋት መልእክተኞች አድርጎ ይልካቸዋል። የእግዚአብሔር ልጆች አስቡ። እሳት የእግዚአብሔር ልጆች ለምህረት ሲላክ እንሞቀዋለን። የቀዘቀዘ የበረደው ይሞቀዋል፣ የቀዘቀዘው ይሞቀዋል። የእግዚአብሔር ልጆች የረጠበውን ያደርቃል፣ የቀዘቀዘውን ያሞቃል። እሳት ሲሞቁት ደዌ ይከፍላል፣ የበሉትን የጠጡትን ያስማማል። ደግሞ እግዚአብሔር ቁጣውን ሊገልጽ ሲፈልግ ሰባ ሰዶም ሰባ ገሞራን አጥፍቶበታል። ከእስራኤልም ግማሹን ሕዝብ አጥፍቶበታል። እግዚአብሔር ሲቆጣ ከአራቱ ባህርያተ ሥጋ አንዱን ያስነሳና ያጠፋል። የእግዚአብሔር ልጆች ተመልከቱት። ብዙ ጊዜ ሰመር ላይ እሳት እየተነሳ ብዙ ከተማ አላቃጠልም። በዚህ ምድር በዚህ ሀገር አምና አታስታውሱትም? ካሊፎርኒያ እግዚአብሔር ቁጣውን ሊያሳይ ሲል እንዲህ ያመጣል። አራቱ ባህርያት እኛ ተፈጥረንባቸው ተዋቅረንባቸው፣ ግን እኛን ሊያጠፉ ይታዘዛሉ። በነፋስ የሰናዖርን ሕንፃ በገለበጠ ጊዜ ከሕንፃው ዙሪያ የነበሩት በሕንፃው ሥራ ተሳትፎ የነበራቸው ባቢሎናውያንን እግዚአብሔር በነፋስ አጥፍቶበታል። ብእሲት ዘማን ሰቅሎበታል። ሐራ ጰራግሞንን አጥፍቶበታል በነፋስ። እግዚአብሔር ነፋሱ እኛን ለምህረት ካላካቸው በስተቀር ነፋሱ ወግቶን ወጋኝ ብለው ስንቶች ነፋስ መታኝ ብለው ሳምባቸው ደርቆ የሞቱ የሉ። የእግዚአብሔር አራቱ ባህርያት አንድ ለኛ እንዲያገለግሉ የተፈጠርንባቸው የተፈጠሩልን ለኛ የጥፋት ምክንያት መልእክተኞች ነው ሊመጣው ይችላሉ። እኛ ለእግዚአብሔር ስንታዘዝ ግን እነዚህ አራቱ ባህርያት ለኛ ይታዘዛሉ። የእግዚአብሔር ልጆች መሬት ትሸከመናለች። የምትሸከመን መሬት ግን ደግሞ እግዚአብሔርን እምቢ ስንል ትውጠናለች። ዳታንና አቤሮንን ተመልከቱ። በኦሪት ዘኍልቍ ምዕራፍ 16 እና 17 ላይ ዳታንና አቤሮንን ከነ ቤተሰቦቻቸው ከነ ጓዛቸው ጥቅልል አድርጋ መሬት አፏን ከፍታ ውጣቸዋለች። በመሬት መንቀጥቀጥ ስንቶች አላለቁም? የእግዚአብሔር ልጆች መሬት እኛን ልትሸከም እግዚአብሔር ከመሬት ብዙ ሀብቱን ማዕድናቱን ሁሉ እያገኘን በልተን ጠጥተን ለብሰን ደምቀን እንድንኖር መሬት ለእኛ የተፈጠረች ናት። ግን ደግሞ እኛ እምቢተኞች ስንሆን ደግሞ መሬት ትከዳናለች። የእግዚአብሔር ልጆች ውሃ ብዙዎቻችን ውሃ ለጤና ጥሩ ነው እያልን በቀን ብዙ ሊትር ውሃ እንጠጣለን አይደለም? እግዚአብሔር አምላክ ቁጣውን ሊገልጥ ከፈለገ በምንጠጣ ውሃ ትን ብሎን እንሞታለን። የእግዚአብሔር ልጆች ውሃ ብዙዎቻችን ታጥበን እንጸዳበታለን። ልብሳችን፣ ገላችን ጠጥተን ጥማታችን እናረካበታለን። ከዛ በተቃራኒ ደግሞ ለእግዚአብሔር አንታዘዝ ስንል ደግሞ ፈርዖንን አይታችኋል። በኦሪት ዘፍጥረት ምዕራፍ 8 ቁጥር 18 ላይ እምቢተኛ እስራኤልን ልቀቅ ያገለግለኝ ዘንድ ሕዝቤን ልቀቅ ሲለው እግዚአብሔርን አላውቅም እስራኤልንም አልለቅም አለ። እግዚአብሔር አላውቅህም የሚባል አምላክ ነው ወገኖች። በማን ቆመና ዘውድ የደፋለት ፈርዖን ያሰኘው ጃንሆይ ማለት እኮ ነው። ንጉሥ ሆይ ማለት እኮ ነው ፈርዖን ማለት። ከሕዝቡ ሁሉ አልቆ የሾመውን እግዚአብሔርን አላውቅም አለ። እስራኤልንም አልለቅም አለ። እግዚአብሔር ተናግሯል ብለው አልሰማም አለ። እግዚአብሔር ፈርዖንን በኤርትራ በቀይ ባህር አሰጠመው። ተመልከቱት፣ አሰጠመው። እግዚአብሔር
መዓቱን ሊገልጥ ሲፈልግ እነዚህን አራቱን ባህሪያት ለጥቅማችን የነበሩትን ለጥፋታችን አድርጎ ያቀርባቸዋል። ለምህረት ደግሞ መልእክተኛ ሆነው ይመጣሉ። በእሳት አምሳል መንፈስ ቅዱስን ተቀብለን የእግዚአብሔር ልጆች ሆነን እግዚአብሔርን አምልከን ለዘላለም በመንግስቱ እንድንኖር እግዚአብሔር በእሳትና በመንፈስ ቅዱስ ያጠምቋቸዋል ተብሎ በማቴዎስ ወንጌል ምዕራፍ 3 ላይ ተመዝግቦ ታገኙታላችሁ። የእግዚአብሔር ልጆች መሬት እንበላታለን፣ አርሰን አለስልሰን ምርቱን እናፍስባታለን። በልተን ጠጥተን ለብሰን ደምቀን የምንታየው ምድር የሰጠችንን ተቀብለን በልተን ነው። የእግዚአብሔር ልጆች ከዚህም በላይ ሥጋው ደግሞ ከምድር በተገኘ በስንዴ አምሳል አምላካችን በመልዕልተ መስቀል የቆረሰልን ሥጋውን በልተን ደሙን ጠጥተን የዘላለም መንግስቱን ሕይወታችን የዘላለም ሕይወት አግኝተን እንድንኖር እግዚአብሔር ይረዳናል። በነፋስ አምሳል መንፈስ ቅዱስን ሰጥቶናል። ስለዚህ የእግዚአብሔር ልጆች ሁልጊዜ እኛ ለእግዚአብሔር ስንታዘዝ እግዚአብሔር ለእኛ ደግሞ የሚታዘዙ መላእክትን ወደኛ ይልካቸዋል። ያድነናል። አምላካችን ቅዱስ ሚካኤልን እየላከ ከምንፈራው ሁሉ እግዚአብሔር ይጠብቀን። እግዚአብሔር ይርዳን። አፎምያን ከማይታየው ከረቂቁ ጠላት ከሰይጣን ወጥመድ ያዳናት በዛሬው ዕለት ዛሬ በምናስበው ቅዱስ ሚካኤል ነው። ማን ልኮት? እግዚአብሔር ልኮት ምሕረቱን ሊገልጥ ሲፈልግ ለማዳን የተዘጋጁ መላእክቱን ወደኛ ይልካቸዋል፣ ያመጣቸዋል። መላእክትን እየላከ ሁልጊዜ ከሚያስፈራ ከተጣለ ጠጠር ከተወረወረ ጦር ያድነን፣ ይጠብቀን። ወስብሐት ለእግዚአብሔር። ይቆየን።